ሰላም ጤና ይስጥልኝ። ፈጣን እውነተኛና ጥልቅ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በዓለም አቀፍ ጂኦፖለቲካ ላይ የተከሰቱ ታላላቅ ክስተቶችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የማዳጋስካር የፖለቲካ ውጥረትና የፍርድ ቤቱ ውሳኔ። ያው በቅርበት ስንከታተለው የነበረ ውጥረት ፍንዳታ የደረሰው ሐሙስ ዕለት ነበረ። የማዳጋስካር የህገ መንግስታዊ ጉዳዮች ከፍተኛ ፍርድ ቤት የተቃዋሚ ህግ አውጪዎችን ጥያቄ ውድቅ ማድረጉን አስታውቋል። የዚህ ክስ መሪ ታዋቂው የሀገሪቱ ህግ አውጪ አንቷን ሬጀርሰን ነበሩ። አንቷን ሬጀርሰን በፕሬዝዳንቱ ላይ ያቀረቡት ክስ ከባድ ነበር። ፕሬዝዳንቱ በስልጣን ሹመት አሰጣጥ ላይ ከባድና ተደጋጋሚ የህገ መንግስታዊ ጥሰቶችን ፈጽመዋል የሚል የሀገር ክህደት ውንጀላ ሰንዝረውባቸዋል። ይሁን እንጂ ፍርድ ቤቱ የሬጀርሰን አቤቱታ ህገወጥና ተቀባይነት የሌለው ሲል አጣጥሎታል። ፍርድ ቤቱ በሰጠው ምክንያት ላይ የቀረበው ጥያቄ የሀገር መሪን ከስልጣን ለማስወገድ የተቀመጡትን ጥብቅ ህገ መንግስታዊ መስፈርቶች አያሟላም ሲል ውሳኔውን አጽንቷል። ይህም ለፕሬዝዳንቱ ጊዜያዊ የፖለቲካ መተንፈሻ ሆኖላቸዋል። ይህንን የፖለቲካ ድራማ በሚገባ ለመረዳት ወደ ኋላ መለስ ብለን የቅርብ ጊዜ ታሪክን ማየት ይኖርብናል። ማዳጋስካር አሁን ያለችበት ደካማና በቀላሉ ሊፈርስ የሚችል የፖለቲካ ሁኔታ የጀመረው ባለፈው ዓመት በጥቅምት 2025 ላይ ነበር። ሀገሪቱ ለረጅም ጊዜ የመሩት የቀድሞ ፕሬዝዳንት አንድሬ ራጆሊና ከስልጣን ያወረደው ሳምንታት የፈጀው ህዝባዊ ተቃውሞ ስልጣኑን ወደ ወታደራዊ መሻሩ የሽግግር መንግስት እንዲሸጋገር አድርጓል። በዚህም መሰረት ኮሎኔል ሚካኤል የሽግግር መንግስቱን በፕሬዝዳንትነት ለመምራት ቃለ መሐላ ፈጸሙ። ነገር ግን ስልጣን መያዝ አንድ ነገር ሲሆን ሀገርን ማረጋጋት ሌላ ሆነ። ፕሬዝዳንቱ ስልጣን ከያዙ ማግስት ጀምሮ በሲቪል ማህበረሰብና በወታደራዊ አጀንዳዎች መካከል ያለው ክፍፍል እየሰፋ መጥቷል። ውጥረቱ እጅግ የበረታ ከመሆኑ የተነሳ ፕሬዝዳንቱ በዚህ ዓመት መጀመሪያ ላይ ብቻ ከተቀነባበሩ ሁለት የነፍስ ማጥፋት ሙከራዎች በታምር መትረፋቸው ይታወሳል። አሁን ፍርድ ቤቱ የፕሬዝዳንቱን ስልጣን ቢያጸናም የማዳጋስካር የፖለቲካ ማዕበል ግን ገና አልበረደም። የኮሎኔል ሚካኤል መንግስት ሪፐብሊኩን ዳግም መመስረት በሚል የሰየሙትን ፍኖተ ካርታ ይዘው በመጓዝ ላይ ይገኛሉ። ይህ እቅድ እንደ አውሮፓውያን አቆጣጠር በ2027 አዲስ ህገ መንግስታዊ ህዝበ ውሳኔና አጠቃላይ ፕሬዝዳንታዊ ምርጫ ለማካሄድ ያለመ ነው። ነገር ግን በተቃዋሚዎች ዘንድ ይህ ፍኖተ ካርታ ወታደራዊው መንግስት ስልጣን ለማስረዘም የሚጠቀምበት ስልት ነው በሚል ጥርጣሬ እየተነሳበት ይገኛል። ምጣኔ ሀብት ቀውስና የጸጥታ ስጋት ባለባት ደሴት ላይ እስከ 2027 ድረስ ሰላምን ጠብቆ መቆየት የፕሬዝዳንቱ ትልቁ ፈተና ይሆናል። የማዳጋስካር የፖለቲካ ትኩረት በዚህ መልኩ ቀጥሏል። ይሁን እንጂ የዓለማችን ስጋት ከአፍሪካ አልፎ አውሮፓ ላይ ይበልጥ በርትቷል። የሩሲያና ዩክሬን ጦርነት አሁን የኔቶ አባል የሆኑትን ሀገራት በቀጥታ መፈታተን ጀምሯል። በሮማኒያ አቅራቢያ የወደቀው የሩሲያ ድሮንና የቡካሬስት ከባድ ማስጠንቀቂያ። ታሪኩ የሚጀምረው ሩሲያ በዩክሬን የወደብ ከተሞችና የእህል መጋዘኖች ላይ የምታደርገውን የድሮን ጥቃት አጠናክራ ከመቀጠሏ ጋር የተያያዘ ነው። የሮማኒያ ብሔራዊ መከላከያ ሚኒስቴር ባወጣው መግለጫ መሰረት የሩሲያ ሻሄድ ድሮኖች በዩክሬን ላይ ጥቃት ሲዘነዝሩ የተወሰኑ ድሮኖች የሮማኒያን የአየር ክልል ጥሰው በመግባት ድንበር አካባቢው ተከስክሰዋል። ይህን ተከትሎ የሮማኒያ የውጭ ጉዳይ ሚኒስቴር በሀገሪቱ የሚገኙትን የሩሲያ አምባሳደርን በአስቸኳይ ጠርቶ አነጋግሯል። የሮማኒያ ዲፕሎማቶች ለሩሲያው ተወካይ የሀገሪቱ ሉዓላዊነት መደፈር እንደሌለበትና የሮማኒያ ደህንነት ፍጹም ቅድሚያ የሚሰጠው ጉዳይ መሆኑን በቁጣ ገልጾላቸዋል። ቡካሬስት ይህን ድርጊት በአውሮፓ ህብረት ደረጃ ተጨማሪ ማዕቀቦችን ለማስጣል ምክንያት እንደሚሆን ዝታለች። ይህ የድሮን ስጋት በሮማኒያ ከፍተኛ የፖለቲካ ስልጣን መንበር ላይ ትልቅ ድንጋጤን ፈጥሯል። የሮማኒያው ፕሬዝዳንት ክላውስ ዮሐንስ የሀገሪቱ ከፍተኛ የመከላከያ ጠቅላይ ምክር ቤት በአስቸኳይ ሰብስበዋል። ፕሬዝዳንቱ ክስተቱን የሮማኒያ ሉዓላዊነትና የሰላማዊ ሰዎችን ደህንነት አደጋ ላይ የሚጥል ከባድ የህግ ጥሰት ሲሉ ኮንነውታል። በተጨማሪም የሀገሪቱ የፓርላማ አባላትና የፖለቲካ ተንታኞች መንግስት በድንበር አካባቢ የሚኖሩ ዜጎችን ለመጠበቅ የጸረ ድሮን መከላከያ ስርዓቶችን እንዲያጠናክር እየወተወቱ ይገኛሉ። በድንበር አካባቢ ባሉ ከተሞች የሚኖሩ ህዝቦች በምሽት የድሮን ድምጽ እየሰሙና የፍንዳታ ብልጭታዎችን እያዩ ከፍተኛ ስጋት ውስጥ እንደሚገኙ ሪፖርቶች ያመለክታሉ። ሮማኒያ ከ19 ዓመታት በላይ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የኔቶ አባል ሀገር ናት። በኔቶ የውል ስምምነት አንቀጽ 5 መሰረት አንድ አባል ሀገር ላይ የሚሰነዘር ጥቃት በሁሉም አባላት ላይ እንደተሰነዘረ ጥቃት ይቆጠራል። ታዲያ የሩሲያ ድሮኖች በሮማኒያ መሬት ላይ መውደቃቸው ለምን ወደ ትልቅ ጦርነት አላመራም? ወታደራዊ ተንታኞች እንደሚሉት ሩሲያ ሆን ብላ ሮማኒያን የማጥቃት ፍላጎት የላትም። ጥቃቶቹ በሙሉ ያነጣጠሩት በዳኑብ ወንዝ ማዶ ባሉት ዩክሬን የወደብ መሰረተ ልማት ላይ ነው። ነገር ግን ጦርነቱ ከቁጥጥር ውጪ እየሆነ በመምጣቱ
ሀገራቱ የሚሳኤልና የድሮን ስህተቶች የኔቶን ድንበር እያፈረሱት ይገኛሉ። ኔቶ በአሁኑ ወቅት ሁኔታውን በቅርብ እየተከታተለ ሲሆን በሮማኒያ ድንበር ላይ ተጨማሪ የአየር መከላከያ ዘዴዎችንና የፈረንሳይና የአሜሪካን ወታደሮች በልዩ ሁኔታ አስፍሯል። ነገር ግን አንዲት ትንሽ የተሳሳተች የሩሲያ ድሮን የዓለምን ትልልቅ ኃይሎች ፊት ለፊት ወደሚያጋጭ ከባድ ጦርነት የመክተት አቅም አላት። የተከበራችሁ የፈጠነ ሚዲያ ተመልካቾች ዛሬ ያደረስንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃችንን በፍጥነትና በጥራት ለማግኘት ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩ። ሰላም ለሀገራችን፣ ሰላም ለዓለማችን።